አዶናይ ዛሬም እንግዲህ በድጋሚ ታሪክ ሰርቷል። ይህን እንመለከታለን። ሌላው ጳጳሳቱን ለማስፈራራት የምትመለከቱት ጎረምሳ ተልኳል ማለት ነው። እንግዲህ ምን እያለ ነው? ይህንን አስቃኛቸዋለሁ። ሌላው እንግዲህ ባሮኬ ጠንቋይ የጉዞ ማህበራት እንዳሉ እየገለጸ ነውና እጅግ በጣም አሳዛኝ ነው። እነዚህ ነገሮች አስቃኛቸዋለሁ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። የገለጽኩላችሁና ሌሎችም መረጃዎች መራግብሮች ይዤላችሁ ተመልሻለሁ። እስከ መራግብሮ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁ እንዳትረሱ። እስቲ ከሁሉ በፊት አዶናይ ምን አድርጎ ነው? ማንንም ፈራ መስላችኋል? አውባሪ you're hating us ሰሞኑን እንገራችሁ። ይህ ብትሸከም ኖሮ ውስጥ ላይ ምቀኝነትና ወረኝነት አትጎናጸፉ ነበር። ወረኛውላ በእውነት እመቤታችንን የያዘ እንደማያፈር ወቁሺ ድንግል ማርያምን ከልባችን ከተጠጋናት፣ ከልባችን ካመናት፣ ከልባችን ከወደድናት፣ ከልባችን ካመንባት አናፍርም። እኛ ኦርቶዶክሳውያን ማለት ነው። በጣም በርካታ ምቀኛ፣ በጣም በርካታ እኛን ገደል ለመጣል የሚሞክሩ አካላቶች ሊኖሩ ይችላሉ። እሷን ከያዝን ግን እኛ ኦርቶዶክሳውያን አናፍርም። እንግዲህ ሰሞኑን ማርያም ብሎ በመጥራቱ በርካታ ነገሮች እየተነሱ እንዳለ የምናውቀው ነው። ዛሬም ደግሞታል፣ ስዕሏን ከፍ አድርጎ ማለት ነው። አንዳንዶቹ እንደውም በጣም በሚገርም ሁኔታ የትኛዋን ማርያም ነው ሲጠራ የነበረው የሚሉን የጌታ እናት የኛ አማላጅ የሆነችውን ድንግል ማርያምን ነው ማለት ነው። ስለዚህ በእመቤታችን አናፍርማ። ኮሜንቱን ታዲያ ማርያም ብንለው ቅር ይላችኋል እንዴ? ከኔ ጀምሮ እንጽፋለን። ሁላችሁም ኮሜንት ላይ ማርያም እያላችሁ ጻፉ። እሺ እስቲ ባሮኬ ያጋለጠውን በጣም አደገኛ ነገር በተለይ ወዴት እየሄድን እንደሆነ እኛ ቤተክርስቲያን ወዴት እያመራች እንደሆነ እጅግ የሚያስፈራ ነገር ነውና በደንብ ተከታተሉትና እንነጋገራለን። እኔም ስሰማው የደነገጥኩት ነገር በጉዞ ስም መኪና ውስጥ መተተኛ በጥንቆላ የሚሰሩ ግን ክርስቲያን ናችሁ እናንተ? ግን እውነት ኦርቶዶክሳዊ ናችሁ እናንተ ወይንስ አሕዛብ ናችሁ? ምን አይነት ግፈኞች፣ ምን አይነት ጨካኞች፣ ምን አይነት ነውረኞች ናችሁ? ግን እኔ እየተናገርኩ ያለሁትኝ በጉዞ ስም መኪና ውስጥ ለሌለ ገዳም አይምሯችሁ ውስጥ ለሰራችሁት ቤተክርስቲያን በካሬ ይሄን ያክል ስዕል አድኖ ብላችሁ ቃል እያስገባችሁ ህዝቡን መነገጃ ያደረጋችሁ እናንተ ነጋዴ ወንበዴዎች፣ ማህበርተኞች፣ ግለሰቦች ምን አይነት ጉዶች ናችሁ? ግን ምን አይነት ጉዶች ናችሁ? ግን በጣም ብዙ ነገር እያወቅን፣ በጣም ብዙ ነገር እየሰማን፣ በጣም ብዙ ነገር እያየን ከዛሬ ነገ ይሻሻላል፣ ከዛሬ ነገር ይተዋል፣ ከዛሬ ነገር ሰዎች አወቁብኝ ብለው ይተዋሉ ስትባሉ የባስ ግፋችሁን የባስ ድፍረታችሁን እንዲህ በአደባባይ ወጣችሁ ድጋሜ ደግሞ እንዲህ አይነት ግብር ውስጥ እንዲህ አይነት ስራ ውስጥ የምትካፈሉ የምትሳተፉ ሰዎች እኔ ወልህ አንድ ነገር እየመረራችሁም ቢሆን ዋጡትኝ። ሚስቶቻችሁ እንዲያውቋችሁ፣ አማቾቻችሁ እንዲያውቋችሁ፣ ጎረቤቶቻችሁ እንዲያውቋችሁ፣ ጓደኞቻችሁ፣ ዘመዶቻችሁ በጠቅላላ የምትሰሩትን እንዲያውቁ ስልክህን፣ ስምህን፣ ፎቶህን ቁጭ አድርጌ ለጥፌ ይወጣሉ። አሁን ግን የመጣሁት ኦርቶዶክሳውያን እባካችሁን በድንግል ማርያም በጉዞ ስም ሄዳችሁ ለሌለ ገዳም፣ ለማታቁት ገዳም፣ በስምም ሰምታችሁት ለማታቁት ደብር ይሄን ያክል ካሬ፣ ይሄን ያክል እየተባለ ኦርቶዶክሳዊ እየተዘረፈ ነው ያለው። እኔ ስለ ገንዘብ አይደለም፣ ይዘረፍ፣ ገንዘቡን እንደፈለገ ያድርጉት። ነገር ግን ኦርቶዶክሳዊ ድጋሚ ገዳም የሚባለውን ነገር እንዳያስበው፣ ድጋሚ ሄዶ ከበረከቱ እንዳይካፈል፣ እንዳይጽናና፣ እንዳይበረታ እንዲህ አይነት ግፍ በአደባባይ እየሰሩ ጉዞ የሚባል ነገር ኦርቶዶክሳዊ እንዲጠላ እያደረጉት ነው የሚገኙት። በጣም አስቸጋሪውና ከባዱ ነገር እኔም ስሰማው የደነገጥኩት ነገር ደግሞም በመረጃም ተሰንዶ ያለ ነገር መኪና ውስጥ የሆነ ሰው ሊያስተባብር ሲገባ መተተኛ በጥንቆላ የሚሰሩ አፍዝዝ አደንዝዝ ጥርሳቸው ላይ የሚያሰሩ እስከርባቸው ላይ ነጠላቸው ላይ እያሰሩ የሆነ ታሪክ ይናገራሉ። ያንን ታሪክ የሚሰማው ኦርቶዶክሳዊ እዛ መኪና ውስጥ ያለው በእንባ እየታጀበ እንዴት እንደሚሰጥ አያውቅም። ነገር ግን ገንዘቡን ሲሰጥና ትራንስፈር ሲያደርግ ነው የሚታየው። የሚያውቀው ቤቱ ሲገባ ነው። እንዲህ አይነት ስራ እየሰሩ ነው። ሁላችሁም ኦርቶዶክሳውያን ጥንቃቄ ልታደርጉ ይገባል።
በተለያዩ ገዳማትና አድባራት በር ላይ ቆመው የነፃ ጉዞ ትኬት ይሰጣሉ። ነፃውን ብላችሁ ስትሄዱ ነገር ግን እየተዘረፉ ኦርቶዶክሳውያን ወደ ቤታቸው እየገቡ ነው የሚገኙት። ከዚህ በፊት ያጋጠመኝ እጅግ እኔ በስማም እንዲህም አይነት ግፍ ይሰራል ያልኩበትን ጉዳይ ልንገራችሁ። አንድ አባት ዘብር ለመሄድ የነፃ ጉዞ ተብለው ይሄዳሉ። እዛ መኪና ውስጥ ሌላ ወንብድና ይሰራል። እንደዚህ ጎጃም ውስጥ የሚገኝ ቤተክርስቲያን ለእንደዚህ በካሬ ግቡ ይባላል። ህዝቡ በጠቅላላ አውጥቶ እኔ ይሄን ያህል ካሬ አርሴማን፣ የገብርኤልን፣ የሚካኤልን፣ የተክለ ሃይማኖትን፣ የሀብተ ማርያምን፣ የኪዳነ ምሕረትን እያለ ቃል ይገባል። እኚህ አባት የቆረቡበት፣ እኚህ አባት ድቁናን የተቀበሉበት፣ እኚህ አባት የቀሰሱበት ገዳም ነው የሚለመንለት። ግራ ገብቷቸው ደንግጠው ልክ ከመኪና ሲወርዱ ደወሉልኝ። ልክ አዲስ አበባ ከመጡ በኋላ እኔ ደወልኩላቸው፣ ቃል ለተገባላቸው ሰዎች ማለት ነው። ምን ይለኛል? በዚህ በዘብር ይሄንን ሪከርድ ያደረኩትን ነው የምነግራችሁ። በዘብር ጉዞ ላይ ቃል ገብቼ ነበር አልኩትኝ። ምን ያክል ካሬ ነው የገባኸው? አንዱ ካሬ 5000 ብር ነው አለ። አይ 5 ካሬ ነው፣ ቶሎ በላ በዚህ አካውንት አስገባ አለ። ባሮክ መሆኔን ነገርኩት። ደነገጠ። የሚስቱን የነፍሰ ጡር ፎቶ፣ የልጆቹን በወላዲተ አምላክ በመቤቴ ማሩኝ ንስሐ ገባለሁ ብሎ ለገዳሙ እያንዳንዱን የገባውን ገንዘብ አስመለስኩኝ። ዛሬም ግን ትልልቅ የጉዞ ማህበራት ዛሬም እንደዛ አይነት ግብር ውስጥ ነው የሚገኙት። ምን አይነት አሳፋሪ ምን አይነት የተረገማችሁ ናችሁ ግን! ምን አይነት! ስለዚህ እኛ ኦርቶዶክሳውያን ቢያንስ በዚህ ቪዲዮ ሁሉም ኦርቶዶክሳውያን ይሄንን እንዲሰማ ሳትደክሙ ሳትሰለቹ 10 ጊዜ ኮፒ ሊንክ አድርጋችሁ እየተበሉ ላሉ ኦርቶዶክሳውያን ይኸውላችሁ፣ ኮሜንት ላይ ገብታችሁ የተበላችሁ ሰዎች ሜንሽን አድርጓቸው፣ ስማቸውን ጻፉ እዚህ ቪዲዮ ላይ ስማቸውን። እኔ በዛኛው ቪዲዮ ስመጣ ፎቶአቸውን፣ ስልካቸውን፣ አድራሻቸውን ለጥፌ የምወጣ ይሆናል። እንደናንተ ሆዳም፣ እንደናንተ ደፋር፣ እንደናንተ ሌባ አጭበርባሪ ሰዎች ግን እግዚአብሔር ይፍረድባችሁ። መቼስ ጠቅላይ ቤተ ክህነት የምታውቋቸው ሌቦች አሉ ከናንተ የባሱ ጉዶች። ከዛ የሆኑ ወረቀት ታወጣላችሁ፣ የጉዞ ማህበር ምናምን የሚል ይሰጧችኋል። ከዛ ህዝቡን ትዘርፉታላችሁ። ክርስቲያንም አይደላችሁም፣ ብዙዎቻችሁ ክርስቲያንም አይደላችሁም። ስለዚህ ይህንን ቪዲዮ አብዝታችሁ ኮፒ ሊንክ ሼር አድርጋችሁ፣ ይሄ መቼስ እኔ ሼር በማድረግ የምታተርፈው ነገር ቢኖር ኦርቶዶክሳውያን ነው የምናተርፈው። ይህንን ቪዲዮ ኮፒ ሊንክ በማድረግ የምናተርፈው ነገር ቢኖር ኦርቶዶክሳዊ ስነ ልቦናውን ነው የምናድንለት፣ ሌላ አይደለም። እንዲሁም ለእንደዚህ አይነት የጉዞ ማህበርተኞች ማስታወቂያ የምትሰሩ ቲክቶከሮች እዚሁ ፕላትፎርም ላይ ያላችሁ፣ እናንተም ከተጠያቂነት እንደማትድኑ አውቃችሁ ተረድታችሁና ተገንዝባችሁ ለማን ነው ማስታወቂያ የምሰራው ብላችሁ እንድታስቡ ፈልጋለሁ። ምክንያቱም የህግ ጉዳዮች ላይ ያሉ ነገሮች አሉ። ስለዚህ እናንተ ማታመልጡም ማለት ነው። ስለዚህ ለማን ነው የምሰራው? ማስታወቂያ ስትሰሩ ለማን ነው የምሰራው? ለየትኛው ማህበር ነው የምሰራው ብላችሁ አስቡበት። በእናንተ ምክንያት ሰዎችም እናንተን እያዩ እየተመዘገቡ እናንተን እያዩ እየሄዱ ገንዘባቸውን እየተበሉ ነው የሚገኙት። ስለዚህ ቢያንስ እንኳን ባለመስራት ተባበሯቸው። ሌላው ይቅር፣ ባለመስራት ከነሱ ጎን ባለመቆም ተባበሯቸው። በዚሁ አጋጣሚ ግን በቅንነት በንጽህና በቅድስና ጉዞ አዘጋጅታችሁ ህዝበ ክርስቲያኑ ከገዳሙ ከደብሩ ሄዶ ተካፍሎ ተጽናንቶና በርትቶ እንዲመጣ ምክንያት የሆናችሁ የጉዞ ማህበርተኞች እንዲሁም ግለሰቦችን እግዚአብሔር አምላክ ጸጋችሁን ይጠብቅልን። መድኃኔዓለም ማህበራችሁን ያስፋልን። እንደተከታተላችሁት ነው እጅግ አስጊ ደረጃ ደርሰናል። በተለይ ይሄ ጉዞ ላይ በሚደረገው ነገር በጣም አስጊ ደረጃ ደርሰናል። ቅድምም ቪዲዮ ሰርችላችኋለሁ። በተለይ በስውሯ ማርያም ምንድነው ሲከሰት የነበረው ስንል እንደዚሁ ከኛ ውጪ ሌላ ሰው ጉዞ ቢያዘጋጅ አይቻልም የሚሉ ነገሮችን መግባት አትችሉም የሚሉ ነገሮች ሲካሄዱ ይህንን ስንቃወም ነበር። አሁን ደግሞ ምን እየተደረገ ነው? ጉዞ በነፃ እየተባለ ሰዎች ምን ያህል እየተታለሉ፣ ሰዎች ምን ያህል ዋጋ እየከፈሉ፣ ሰዎች ምን ያህል ገንዘባቸውን እየተበሉ እንደሆነ ለቤተ ክርስቲያን የማይውሉ ነገሮች እየተደረጉ ነው ማለት ነው።
ለእውነተኛ እንኳን የሚሰሩ ሰዎችን ማመን ተቸግረናል። አሁን ጉዞ ነፃ ይባላል፣ ሰው ነፃ ጉዞ ነው ብሎ ይሄዳል። እንዲህ አይነት ባሮክ የገለጸው አይነት ነውር ቤታችን ውስጥ እየገባ ነው። ማን ነው ይሄንን የሚከታተለው? ማን ነው ይሄንን የሚያቆመው? ማን ነው ይሄንን ሊያስቆም የሚችለው? ማን ነው ይሄንን ነገር ተው ትክክል አይደለም ቤተክርስቲያን እንዲህ አይነት ስርዓት የላትም ሊል የሚችል አካል ማን ነው? ግራ እየገባን እኮ ነው። ስንናገር እንደ ምቀኛ እንታያለን። ስንናገር ጥቅም ስላላገኛችሁ ነው ይሉናል። ግን ማን ነው የሚያስቆመው? ቤተክርስቲያኒቷ ወዴት እየሄደች ነው? ግለሰቦች የራሳቸው መጠቀሚያ እያደረጉ ታፔላ እየፈጠሩ የሌላ ቤተክርስቲያን እንትን እያሉ በርካቶች ማለት ነው። በጣም አንድ ጓደኛ አለኝ፣ በጣም የምወደው ጓደኛዬ ጉዞ ሄደ፣ በሌላ ማህበር ማለት ነው። ጉዞ ሄደና ሲመጣ አንተ በስማ መኪና ውስጥ የሆነ እየተለመነ 25000 ብር ሰጠዋል። ስለምንድን ነው አያውቀውም፣ ስለምን እንደሚጠይቅ 25000 ብር ትራንስፈር ማድረጉን ብቻ ነው የሚያውቀው። ለማን እንደሆነ በግለሰቦች አካውንት ነው የሚገባው። ሰጥተሃል፣ በቃ አትመልስ። ስለዚህ ቤተክርስቲያን ስርዓቷ ወዴት እየሄደ እንደሆነ ግራ እየገባል። እኛውን ደግሞ እኛው ምዕመናን ማለት ነው ሆይ በተባለ ቦታ ሆይ ማለት እንወዳለን። አናጣራ ምን እንደሆነ እንዴት እንደምንሄድ መርምሩ እኮ ነው። በስርዓቴና በህግ ሂዱ መርምሩ ተብለናል። መመርመር ማያወቅ ምንድን ነው እየተደረገ ያለው ልንል ይገባል። የምንልከውን ገንዘብ የት ነው እየዋለ ያለው? በውጭ ዓለማት የምንገኝ ገንዘብ አምጣ ስለተባልክ ብቻ ትሰጣለህ። ለማን ነው የምትሰጠው? ያ ገንዘብ የት አገልግሎት ላይ ነው የሚውለው? እነዚህን ነገሮች ማጣራት የለብንም? እግዚአብሔር ሰላሙን ያምጣልን። በእውነት እንዲህ አይነት መንፈስ ያርቅልን ለማለት ነው። ጥንቃቄ ልናደርግ ሁላችንም ይገባል። እሺ እስቲ ይህንን ጎረምሳ ተመልከቱት። ኦርቶዶክሲያን እነዚህ ልጆች ምን እንደሚሉ ሰምተን እንመለስ አንዴ። በኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ከምን አባታችሁ ነው የምትሰክሱት ለህዝቡ? የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያሚ በጣም ያስጠላኝን ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ እየሳመ በር እየሳመ ምናምን አየሁ። ቆይ እናንተ የምን አባ በር ነው የምታስመው? የምን አባ መስቀል ነው የምታስመው? የምን አባ ቅድስተ ቅድስ ምናምን እያልክ የምትሰክሰው ምንድነው? ጳጳሱ ቄሱ በጣም ተዋርደናል። ኦርቶዶክሲያን በጣም ተዋርደናል። እነዚህ ልጆች የት ሀገር እንዳሉ የት እንዳሉ ተይዘው ለህግ መቅረብ አለባቸው። ስም አባቴ አንተ በእርግጥ ልትሳሳት ትችላለህ። እዚህ ጋር ግን እኚህ የቀሰሱትና እኚህ ጳጳሶች ዝም ብለው ከመሬት ተነስተው አይደለም ያመጡት። ታውቃለህ? ተረዳ። ይሄን መጀመሪያ አንተ እዚህ ጋር ቦዲ ስላደረግ ጓንት ስለለበስክ ምናምን አይደለም። ይሄን ነገር አርቀ ማሰብ አለብህ። ልንገርህ፣ አንተ እንደዚህ ስለተናገርክ ያኚህ ቄሶችና ጳጳሶች እንደዚህ አይነት ነገር አይመልሱልህም። እኚህ ቄሶችና ጳጳሶች አንተን ለማስተማር ነው ሞክሩት። እነዚህ ልጆች ያሉበት ተይዘው ራሱ ማሉ ህግ ራሱ ምን እንደሚወስን ማስተማር ካለ ያስተምራል፣ መቅጣት ካለበት ይቀጣል። ምናስተምር ከሆነ እናስተምራለን፣ የሚቀጣ ከሆነ በህግ ይቀጣል። ካልሆነ እኛ ኦርቶዶክሲያን ዝም አንልም። ፍትህ እንፈልጋለን። ለእነዚህ ልጆች ፍትህ እንፈልጋለን። አሁንም ቢሆን ነገም ቢሆን ተነጎዳም ቢሆን ፍትህ ነው የምንፈልገው። እነዚህ ልጆች ተፈልገው መያዝ ካለባቸው ተይዘው እኛ ማን በል እንዳለ ማን ይሄን ነገር አድርጉ እንዳለ በሉ ያለው ሰውየው ጋር ራሱ ተይዘው ለህግ ቀርበው ህግ ምን እንደሚወስን ወስኖ ይሄን ነገር ተቀብሎ ማስተካከለውን ነገር ያስተካክላል። ፎሎ፣ ሼር፣ ኮፕሊንግ ሌላውን ማለት ነው። ስለ ኦርቶዶክስ ምንም አታውቀው ነገር አለ። በቃ አንተ እዚህ ጋር ግድግዳ ሳመ ምናምን መስቀል እና መስቀል ላስመው ነው እንደ ኢየሱስ ክርስቶስ የተሰቀለበት። እኛ የተዋሕዶ ልጆች ኦርቶዶክሲያን በጣም ነው የምንወዳችሁ። ይሄን ቪዲዮ እባካችሁን ኮፕሊንግ፣ ሼር፣ ሪፖስት በማድረግ ለመላውያን አድርሱልን። ድል በመሀይም ላሳያችሁ አንዴ ይቱ በኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ከምን አባታችሁ ነው የምትሰክሱት ለህዝቡ? የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያሚ በጣም ያስጠላኝን ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ እየሳመ በር እየሳመ ምናምን አየሁ። ቆይ እናንተ በመገረፉ ቁስል እኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ። ለአንተ መልስ ከመስጠቴ በፊት ግን ጓደኛህን አግኝቼልሃለሁ። ብረት ያለ እውቀት ስታነሱ ጭንቅላታችሁን የዚህን ያህል ይደፈናል። እውን አንተ በመገረፉ ቁስል እኛ ተፈወስን እያልክ ድናሃል፣ ጸድቀሃል፣ አባቶችን እየሰደብክ ጠላትን ጉዴን የሚል መጽሐፍ ቅዱስ በእጅ ይዘህ ግን ካህናቶችን ቄሶችን ስም እየጠራ ትሳደባለህ። በቤት ያለውን ጉድ እስቲ ቀንጨብ አድርጌ ላሳይ። እኛ ቤተክርስቲያን የመሳለማችን ወይም የመስገዳችን ምስጢር ለእግዚአብሔር ክብር ለመስጠት ነው። ይደንቃል እኮ ምን አባታችሁ እያለ አባቶቻችንን ይሰድባል። ያውም ጳጳሳት ማለት ነው። እንደሱ ብረት ገፍቶ እኮ አይደለም ጳጳስ ነው። እንደሱ ብረት ገፍቶ አይደለም ካህናት አባቶቻችን ካህናት የሆኑት።
እንዴ አሁን ዘንድሮ ፕሮቴስታንት እኮ ምን አገባ ምን ይመለከታቸዋል? ብናስም ቢስሙ ባይስሙ ስለ ኦርቶዶክሳውያን ምን ይመለከታቸው? የመዳን መንገድ ዘጋ። የቱን የእናንተ ነው የመዳን መንገድ? ምን እኔ እኮ ሰው የፈለገውን ያመልካላ። አሁን በሱ ቤት ተወጣጥሮ ማስፈራራቱን ወይስ ለእይታ ነው? እናንተ ጳጳሳት ምን እንዲህ አይነት ስርዓት አልበኝነት ማለት ነው። ትላልቅ ሰው እንኳን ይከበራል እንኳን ቤተክርስቲያን አክብራ ያሉ አባቶችን ይቅርና ማለት ነው። እጅግ በጣም አሳዛኝ ነው። ይኸው እንዲህ ነው እየፈነጩብን ያለው። ሰው አይመለከተው። እኔ የፈለኩትን ላምልክ ከቻለ በንጽጽር በትምህርት በጨዋነት ደንብ ሊመልስ ይችላል። ከዛ ውጪ እንዲህ አይነት ነገሮችን የምትጠቀሙ አካላቶች ታዲያ እነዚያው ለህግ መቅረብ የለባችሁም ትላላችሁ? እኛ አባቶቻችን እንድትሰድቡ አንፈቅድላችሁ። ማንም አባቶቻችንን እንዲናገር ያውም የሌላ ቤተ እምነት አንፈቅድም። ቤተክርስቲያናችን ስርዓት ያላት ንጽሕት የሆነች ቅድስት የሆነች ናት። ዝም ብለህ አንተ ስላየ አይገባህም ሚስጥሩ። ዛሬ ቤተክርስቲያን ሄደን ስንሳለም አጸዱን ስንስም አይገባችሁም ምን እንደሆነ ምን እንደምናገኝ አትረዱትም። ምን እንደምናገኝ አትረዱትም፣ አታውቁትማ። በስጋዊ አይን የሚታይ አይደለም፣ ሚስጥር ነው፣ በቤቱ ላሉት ብቻ የሚገለጥ እኛ በህይወታችን የምናገኘውን ነገር በስርዓትና በህግ ስለምንጓዝ ማለት ነው። ስለዚህ እንዲህ አይነት ሰዎች በተለይ ፕሮቴስታንት ቤተ እምነት ውስጥ ያላችሁ ሰዎች እንዲህ አይነት ሰዎችን አደብ አስገዙ። እናንተ ስለሚወክሉ ማለት እኛን አይወክልም ወይ በሉ ወይ አደብ አስገዙልን። እንዲህ አይነት አካላቶችን ዝም ብሎ እንዳመጣልን ሚዲያ ስላገኘን ስልክ ስላለን ብቻ ቀርጸን የምንለቀው ነገር አይደለም። ልናስተውል ልናስብ ያስፈልጋል። እሺ እንግዲህ ወደ አዶናይ ልመለስና ደስ የሚል ጥሩ ተግባር እየሰራ ይገኛልና እንደው ሰው መልካም ሲሰራ ማመስገን አለብን ብዬ አስባለሁ። ይሄን ተከታተሉ ጋይስ። ጋሽ ሰለሞን ለምን መኪናቸው አይወስዱም? ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር በ3 ቀን ካስገባናቸው ማለት ነው። ከ3 ቀን በኋላ ጋሽ ሰለሞን መኪና ገዝተን ሰርፕራይዝ እናደርጋቸዋለን። ጋሽ ሰለሞን ይህ ቪዲዮ እያያችሁት እንደሆነ በጣም እርግጠኛ ነኝ። እንግዲህ መኪናው ይገዛል በእርግጠኝነት እኔ ቃል እገባለሁ፣ እነሱም ቃል ይገባሉ። ተመልካቾች አንተ ስማ ልገረ ብሩክ ሪል ስቴት ሄደ ፎሎ ታደርጋላችሁ። 1.5 ሚሊዮን በ3 ቀን እናድርሳቸው። ሁላችሁም ይህ ቪዲዮ የምታዩ ሰዎች ፎሎ አድርጉና ጋሽ ሰለሞን መኪና ገዝተን ሰርፕራይዝ እናድርጋቸው። ሰርፕራይዝ አይሆንም በእርግጠኝነት ይህ ቪዲዮ ስለሚያዩት፣ ግን ጋሽ ሰሌ አጠብቁትም እንዴት አድርገ የመኪና ሰርፕራይዝ እንደማረጋችሁ ማለት ነው። በማጠብቁት መንገድ በማጠብቁት ሁኔታ ነው ሰርፕራይዝ የማረጋችሁ ቢካዝ ጨማምሬ ስለሆነ ማለት ነው። ጋይስ 1.5 ሚሊዮን በ3 ቀን ብሩክ ሪል ስቴት እናስገባቸው። መኪናው ይገዛ። ጋሽ ሰለሞን መኪናቸው ይያዙ አሁኑኑ። ወዳችሁ በእውነት በዚህ እድሜው እንዲህ አይነት ነገሮችን ማሰቡ በጣም ደስ ይላል። ለኚህ ላንጋፋ አርቲስት በተለይ በዚህ እድሜያቸው ደግሞ ቤተክርስቲያን እያገለገሉ የተለያዩ ገቢ ማሰባሰቢያ ላይ እየተሳተፉ የሚገኙ አባት ናቸው። ለእንደዚህ አይነት ሰዎች በጎ ማድረግ ደስ ይላልና እንደው ልናግዘው ሁላችንም ልንረባረብና ብሩክ ሪል ስቴትን ሁላችንም ፎሎ ልናደርግ ያስፈልጋል። በእውነት እንዲህ አይነት ልብን አይቀይረው ለማለት እወዳለሁ። እሺ እነዚህ ነገሮች እንከታተልና እንጨርሳለን። ዛሬ ግብረ ሰዶም የፈጸመው ፍጻሜያቸው ምን ይሆናል? አንደኛ የሚወርድባቸው መቅሰፍት መድኃኒት የለውም። በዘመኑ ሐኪሞች የተሰራው ማደንዘዣ ሁሉ የሚወርድባቸው መቅሰፍት አያደነዝዘውም። ከስቃዩ ብዛት የተነሳ ነፍሳቸው አልወጣ ስትል ስቃዩ ሲብስባቸው ከፎቅ እየወደቁ ከባህር እየጠለቁ በገመድ እየታነቁ መርዝ እየጠጡ ያልቃሉ። እግዚአብሔር አይገላቸውም፣ ራሳቸውን ይገላሉ። ይኸውልህ ግብረ ሰዶምን የፈጸመ አስተውል። መንፈስ ቅዱስ እሳት ነው። መንፈስ ቅዱስ ሲቆጣ መዓቱን መመከት አይቻልም። ቁጣው እንዳንገባ እሳት ጥሬውን ያበስላል፣ ይጣፍጣል፣ መዓዛው ይቀይራል፣ ጣዕሙ ይለውጣል። የበረደው የታመመ ሰው ከፈል እንድልልህ እሳት ሙቅ ይባላል። መንፈስ ቅዱስም የእናንተ ልጅ የታመምነውን ሁሉ በመንፈስ ቅዱስ ሙቀት ሕይወትን ይሰጠናል። ይህ መንፈስ በዓለማውያን ሰዎች ላይ አያድርም። በጉቦኛ ላይ አያድርም። በሌባ ላይ አያድርም። በዘረኛ ላይ አያድርም። በአመንዝራ ላይ በሰካራም ላይ አያድርም። ይህ መንፈስ ቅዱስ በንጹሐን ላይ ነው የሚያድረው። ደስ የሚያሳይ ነገር ልንገራችሁ። ቤተ ክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ ቤት ጉባኤ እንኳን ባይኖር ወንበር ባይኖር ትምህርት ባይኖር ተማሪዎች ሄደው
ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ ነው። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደል? ይቀራል? አይ በቃ ታመሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል? አይባልም። ስትታመም ነው የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብንም። ከ40 ቀን አንዱ ቀን ነው ያቀ ይደርሰናል። ሀብተ መንፈስ ቅዱስ ይታደለናል፣ ይጨመርልናል። ከዚህ በፊት ያልሰሩ ቅድም ያልናቸው ሪሞቱ ላይ ያሉ እንትኖች ከኛ ማንነት ውስጥ ያልተጠቀምንባቸው አቅሞቻችን ይወጣሉ። ጸጋ መንፈስ ቅዱስ ይጨመራል። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ ይላል እኔን ያገኘ በረከት ያገኛል። ይሄ መጽሐፈ ምሳሌ ላይ ራሱ እግዚአብሔር ቃል የገባው ነው። ዕለት ዕለት በቤቴ መግቢያ የሚተጋ በእግዚአብሔር ቤት መምጣት ብቻ ራሱ የሚያስጨምረው ጸጋ አለ፣ የሚያስጨምረው ዋጋ አለ። እንዴት እድለኞች ናቸው 24 ሰዓት ቤተክርስቲያን የሚሉ ሰዎች አሉ። በተለይ እኔ በጣም እቀናባቸው የአእምሮ ህመምተኞች ወይ በሆነ ችግር ምክንያት ከእግዚአብሔር ቤት ይበቃሉ። ታውቃላችሁ፣ ሳይታሰብ ይበቃሉ፣ ቅድስና ደረጃ ይደርሳል። ከመላእክቱ ጋር አብሮ እንደመኖር ስለሆነ ማለት ነው። ለዚህ ነው ነቢየ እግዚአብሔር ዳዊት አቤቱ በቤትህ የሚኖሩ የተመሰገኑ ናቸው። እግዚአብሔር ቤት መኖር መቆየት ራሱ የራሱ ጸጋ የራሱ ዋጋ ስላለው ማለት ነው። ስለዚህ ይህንን ጾም በህይወታችን በቤተክርስቲያን ባለን አገልግሎት እግዚአብሔር በሰጠን ጸጋ የምንጠቀምበት እንዲሆን፣ በግል ህይወታችን ደግሞ ድክመቶቻችንንም ጥንካሬዎቻችንንም እናውቃቸዋል። እስካሁን የህይወቱን ዓላማ ያለየ አቅጣጫውን ያለየ ሰው ይኖራል እኛ ማለት ምንድነው እግዚአብሔር በእኔ የሚሰራው የኔ ጸጋ ምንድነው? ከሰው ጋር ያወዳደርክም መሰቃየት የለብም። እነገሌ እንዲሆኑ እኔ በቃ ከንቶኝ ቀረው ማለት የለብም። ለነሱ የተሰጠው ለአንተ አልተሰጠም፣ ለአንተ የተሰጠውም ለነሱ አልተሰጣቸው። አንተን መሆን አይችሉም እነሱ፣ አንተ እነሱ መሆን አትችልም ብቻ አይደለም። ማንም ሰው አንተን ሊመስል የሚችል ሰው የለም። እግዚአብሔር የሰራው አንተን ብቻ ነው። አንተን አይነት የማይደገምነን እያንዳንዳችን ለእግዚአብሔር። በዚህ ላይ ደግሞ በ40 በ80 ቀናችን ጸጋ መንፈስ ቅዱስ ተሰጥቶናል የማይለየን። አሁን አንዳንዴ በጣም ኃጢአታችን ሲበዛ እውነት አሁን እኔ እንደው መንፈስ ቅዱስ አለብኝ ልንል እንችላለን። ተለይቶን አያውቅ። መንፈስ ቅዱስ በርግብ አምሳል ለምን ወረደ የሚለውን አበው ሲተረጉሙ አንዱ ምክንያት ምንድን ነው? ርግብ የፈለገ በድንጋይ ቢመቷት ምን ቢሏት ጎጆዋን እስካላፈረሱበት ከዛ አካባቢ አትርቅም። መንፈስ ቅዱስ እስካልካድነው ድረስ አይለየም። እንደው ማተብን በጥሰ የለም እግዚአብሔር እስካላልክ ድረስ የፈለገ በኃጢአት ብትቆሽሽ ይጠብቃል። መንፈስ ቅዱስ ንስሐ ስትገባ ይመለሳል። ቅዱስ መንፈስህን በእኔ ላይ ከኔ ላይ አትውሰድብኝ፣ የማዳንህን ደስታ አስጠኝ አለ ነቢየ እግዚአብሔር። መንፈስ ቅዱስ ከተወሰደ ነው ሰው ንስሐ ለመግባት የሚቸገር። ለዚህ ነው መንፈስ ቅዱስን የሰደበ ስርየት የለውም ማለት ንስሐ ያልገባ ነው ብሏል ቅዱስ ዮሐንስ አፈወርቅ። መንፈስ ቅዱስ ነው ለንስሐም የሚመራ። ኃጢአት ሰርተህም የምትሳቀቀው መንፈስ ቅዱስ ስላለብን። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር አለ ማለት ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ ያልተጀመረ ትላለህ። ምን አዲስ ነገር አለው? ይሄ ምኑ ኃጢአት ነው ማለት ትጀምራለህ። እንደውም ኃጢአት የሚለውን ቃል መስማት ሁሉ አትፈልግም፣ ትጣላለህ ከሰው። መንፈስ ቅዱስ ካለ ግን ትጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ አብሮ ስላለ ነው። መንፈስ ቅዱስ ሲርቅ ግን ከባድ። ቅዱስ መንፈሱን ከኛ ላይ ይውሰድብን። ዳዊት ቅዱስ መንፈስህን ከኔ ላይ ምን አትበላለ አይቷላ። ሳኦል መንፈስ ቅዱስ ሲርቀው ምን እንደሆነ በገና እየተመታለት እኛ ሰው መዝሙር ለዘመረ ሰው ዝማሬ መላእክት እሱ ጦር ይወረወረ
ጦር ያስወረውራል። በገና ስትሰማ ያስጠላል። መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ጸጥ ያለ ጉባኤ አትወድም። ምንድነው አቀዘቀዙት እኮ ለምትል ቅዥቅዥ ያረጋል። እርጋታ፣ ሰላም፣ ቅዳሴው አያልቅልህ። ዝምታ ይጮህብሃል። መንፈስ ቅዱስ ይረቀማል። ሲቀርብ ግን ሰላም ታገኛለህ። ቤተክርስቲያን የመንፈስ ቅዱስ ማደሪያ መሆኗን በዚያ እናውቅ። ምንም ባታረጉ ቤተክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትል እኮ ድምፅ ሳታሰማ ሰላም የምትሰጥ ቤተክርስቲያን እኮ። ንፋሱ ነው ወይ ዛፉ ነው? የትኛው ዛፍ? በተለይ የአዲስ አበባ ቤተክርስቲያን መንፈስ ቅዱስ ነው። ጸጥ ሲያደርግ ይታወቃል። ቅዳሴው ላይ ያለውን ሰላም የት ታገኘዋል? ገብቶት አይደለም። አብዛኛው ሰው የሚያስቀድሰው ግዕዙን አውቆት አይደለም፣ ግን ነፍሱ ሰላም ታገኛለች። እረፍት፣ ሰላም ያገኛል። ለምን? መንፈስ እግዚአብሔር ስላለ። ስለዚህ ቅዱስ መንፈሱን ከኛ አያርቅብን። ይህንን ጾም ሐዋርያት ጸጋቸውን ለማስጨመር ለመጠቀም እንደጾሙ እኛ ባለን ጸጋ ለነፍሳችን ድህነት ብንበቃ ያድርገን። የሰማነውን በልቡናችን ያሳድር። ንስሐ ይቅር የማያስብለውን ኃጢአት ልንገራችሁ። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ፣ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ደግሞ ሪፖስት አድርጉልኝ ቪዲዮውን እና በባለፈው ንስሐ ይቅር የማያስብለው ኃጢአት የለም ብዬ በሰራው ቪዲዮ ላይ መንፈስ ቅዱስን የተሳደበ ሰው ታዲያ ይቅር ይባላል እያላችሁ ጠይቃችሁኛል። ይሄን ቃል ደግሞ ያገኛችሁት የማቴዎስ ወንጌል ምዕራፍ 12 ቁጥር 31 እና 32 ላይ ያለውን ቃል ተመልክታችሁ ነው። ቃሉ እንደዚህ ነው የሚለው ወዘሂ ለበበ ላይ ለወልደ እጓለ እመሕያው ይታደግሎቱ ወዘሰ ጸረፈ ላይ ለመንፈስ ቅዱስ ይታደግሎቱ። የሰው ልጅ የተሳደበ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን ግን የተሳደበ ኃጢአቱ አይሰረይለትም ነው የሚለው ቃሉ። እና በዚህ ቃል መነሻነት ነው እናንተ የሚጠይቃችሁኝ። በመሰረቱ ይህ ቃል ብዙ ትርጉም ያለው ቃል ነው። የሰው ልጅ የተባለ ኢየሱስ ክርስቶስ ነው። መንፈስ ቅዱስ ደግሞ ራሱ መንፈስ ቅዱስ ነው። እና የሰው ልጅ የሰደበ ማለት ስጋዊ ዝምድናን ያፈረሰ፣ መንፈስ ቅዱስን የሰደበ ማለት መንፈሳዊ ዝምድናን ያፈረሰ፣ የሰው ልጅ የሰደበ ማለት ህዝባዊን የሰደበ፣ መንፈስ ቅዱስን የሰደበ ማለት ደግሞ ካህንን የሰደበ እያለ እንደዚህ አይነት ትርጉሞች አሉት። እና ይሄኛውን የሰደበ ይሰረይለታል፣ ያኛውን የሰደበ ደግሞ አይሰረይለትም ማለት ነው። ነገር ግን ወደ ዋናው ፖይንት ልውሰዳችሁ። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ማለት ነው ታዲያ ካላችሁኝ፣ ይኸውላችሁ በመጀመሪያ ሰው የሰውን ልጅ የተባለ ኢየሱስ ክርስቶስን ቢሰድብ ምናልባት ምክንያት ሊያገኝ ይችላል። ስጋ ለብሷልና ስጋ በመልመሱ ምክንያት ሊያገኝ ይችላል። ነገር ግን መንፈስ ቅዱስን ለመስደብ ምንም አይነት ምክንያት የለውም መንፈስ ቅዱስን ለመስደብ። ስለዚህ ሰው ፈጽሞ ከካደ ነው መንፈስ ቅዱስን ሊሰድብ የሚችለው። ፈጽሞ ከካደ ደግሞ ንስሐ ሊገባ አይችልም። ስለዚህ ንስሐ ካልገባ ደግሞ ኃጢአቱን አይሰረይለትም ማለት ነው። ነገር ግን ያ ሰው ፈጽሞ ክዶ እንኳን ተመልሶ ንስሐ ቢገባስ አይሰረይለትም ማለት ነው ካላችሁኝ፣ ይሰረይለታል። ታዲያ ቃሉ ለምን እንደዚህ አለ ካላችሁኝ፣ ቀኖናን ከቀኖና ፍዳን ከፍዳ ለማበላለጥ ነው። የሰውን ልጅ ሲሰድብና መንፈስ ቅዱስን ሲሰድብ ፍዳው እኩል አይደለም፣ ጥፋቱ እኩል አይታይም። ቀኖናውም የሚሰጠው ቀኖና ንስሐ ገብቶ የሚሰጠው ቀኖና እኩል አይደለም። የዚህኛው አነስ ሊል ይችላል፣ የዚህኛው ደግሞ እጅግ በጣም ይበዛል ማለት ነው። ስለዚህ ይሄ ቃል የተነገረው ከዚህ አንጻር ነው ማለት ነው። እናም ስለዚህ ንስሐ ይቅር የማያስብለው ኃጢአት ፈጽሞ የለም። ሁላችሁም ንስሐ ግቡ፣ ንስሐ የማያነጻው ኃጢአት የለም እያላችሁ ሁላችሁም ኮመንት ላይ ጻፉልኝ። በእናንተ ኮመንት ብዙዎች ንስሐ ይገባሉ። ቪዲዮ ለሁሉም ለመምህሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። በርካታ ነገሮች እንዳገኛችሁ ተስፋ አደርጋለሁ። በሌሎች መረጃዎች እስክንገናኝ ድረስ ላይክን፣ ቤቱን ሰብስክራይብ ማድረግም፣ ኮሜንት ላይ ማርያም ብላችሁ መጻፋችሁንም እንዳትዘነጉ። ቸር ቆዩልኝ።